በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎሙ ወስምዖሙ አጥፍኡ ኃይለ እሳት ወቦኡ መንግሥተ ሰማያት ስቡሕኒ ውእቱ ወልዑል ውእቱ ለዓለም አድምኡ መንግሥተ ወኮኑ ሰማዕተ ሕፃን ወእሙ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለሐምሌ 19 ቀን ለቅዱስ ገብርኤል በዓልና ለቅዱስ ቂርቆስና ኢየሉጣ በዓል ቀን በሰላም በጤና አደረሰን አደረሳችሁ። ሐምሌ 19 ቀን የሚከበረው የቤተ ክርስቲያናችን በዓል የቅዱስ ገብርኤል በዓል ነው። ቅዱስ ገብርኤል ስራ የሰራበት ዕለት ነው። ሊቀ መላእክት ቅዱስ ገብርኤል ቂርቆስ የሚባለውንና እንደዚሁ እናቱ ቅድስት ኢየሉጣን ከነደደ እሳት ከፈላ ውሃ ያዳነበት ዕለት ነው። ይሄንን አስመልክቶ እንግዲህ የዕለቱ የቅዳሴው ምስባክ መዝሙረ ዳዊት መዝሙር 96 ቁጥር 7 ላይ ይታፈሩ ሁሎሙ እለ ይሰግዱ ለግልፎ፣ ለጣዖት የሚሰግዱት ሁሉ ይፈሩ፣ ሁላቸውም ይፈሩ ይላል ቅዱስ ዳዊት። ይታፈሩ ካለ ያፍራሉ ነው። ለጣዖት የሚሰግዱት ሁላቸውም ያፍራሉ። ይታፈሩ ካለ ከጠበቀ ያፍራሉ ነው። ይታፈሩ ካለ ደግሞ ይፈሩ ነው። ወእለ ይትሜክሁ በአማልክቲሆሙ፣ በአማልክቶቻቸው የሚመኩ በአማልክተ ሐሰት የሚመኩት ሁሉ፣ በጣዖት የሚመኩ በቤል የሚመኩ በዳጎን የሚመኩት ሁሉ እነርሱ ሁሉ ይታፈሩ ይፈሩ፣ ይታፈሩ ያፍራሉ ነው። እንደዚሁም አያይዞ ወይሰግዱ ሎቱ ኩሎሙ መላእክቲሁ፣ የእግዚአብሔር መላእክት እነ ቅዱስ ገብርኤል ከነ ሰራዊቱ ቅዱስ ገብርኤልና ሰራዊተ ቅዱስ ገብርኤል ለሱ ለእግዚአብሔር ይሰግዱለታል ነው። እንግዲህ የዕለቱ ምስባክ ይሄ ነው። ይሄም የተመረጠበት ምክንያት ቅድስት ኢየሉጣ ጣዖት እንድታመልክ ተገዳ ነበረ። በጣዖት አምላኪው መሪ ወይንም ንጉሥ ጣዖት እንድታመልክ ተገዳ በነበረበት ጊዜ ጣዖት ስላላመለከች፣ ይልቁኑ ልጇ ቂርቆስ የሚባለው ለእርሷ መሪ ሆኖ ይህን ምድራዊውን እሳት ልንፈራ አይገባም፣ ሰማያዊ እሳት እንዳያገኘን ይህንን እሳት እናሸንፈው ብሎ እንደ መከራትና እንደሚታወቀው ማለት ነው። እንግዲህ ጣዖት ማምለክ፣ ጣዖት የሚባለው የእግዚአብሔር ተቃራኒ ነው። ጣዖት ማለት ሰይጣን የሚያድርበት ነው። ከእንጨት የሚሰራ ከድንጋይ የሚሰራ ሰዎች ድንጋይ እያለዘቡ ድንጋይ እየጠረቡ እንጨት እየጠረቡ ድንጋይ እያለዘቡ ጆሮ እያበጁለት የማይሰማ ጆሮ፣ አፍ እያበዙለት ምላስ እየሰሩለት የማይሰማ ምላስ፣ የማይናገር ምላስ፣ አይን እያበጁለት የማያይ አይን፣ እጅ እያበጁለት የማይጨብጥ እጅ፣ የማይዳስስ እጅ፣ እግር እያበጁለት የማይራመድ እግር ያለው ሰው መሰል
ነገር ግን ምንም የማይሰራ ግዑዝ የሆነ ማለት ነው። ሰይጣን እያደረበት ሰዎችን ያንን ጣዖት እንዲያመልኩ ያደርጋቸዋልና ብዙ ጊዜ ሰማዕታት ፈተና ውስጥ ይገቡ የነበረው ከጣዖት አምላኪዎቹ መሪዎች ከጣዖት አምላኪዎቹ ክፉ ሰዎች ጋራ ነበረ ይጋፈጡ የነበረው። የሰማዕታቱ መከራ ዘመነ ሰማዕታት ተብሎ 40 ዘመን የነበረ በዚህ ምድር ላይ ክርስትና ፈተና ተለይቶት ስለማያውቅ 40ው ዘመን በነ ዲዮቅልጥያኖስ በነ መክስሚያኖስ ዘመን የነበረውን ፈተና በዛ ዘመን የተገኘች ናት ኢየሉጣ ጠንካራ እናት በጣዖት አምልኮት ዘንበል ያላለች ጣዖት ያላመለከች ጣዖት ማምለክም አይደለም ለማምለክ እንኳን አንድም ቀን ያላሰበች ክርስትናን ከልቧ ይዛ የምትኖር ምንም አይነት ፈተና እሳቱ ስለቱ ያልበገራት ወይንም ያላሸነፋት ድል ያደረጋት ሰይጣን በጣዖት ላይ አድሮ ድል ያላደረጋት እሷ ግን ሰይጣንን ከነሰራዊቱ ድል ያደረገች ናት ከልጇ ጋር ሆና ማለት ነው። የዕለቱም ወንጌል የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ ነው። ወይኢተ ጊዜ አውሰአ ጊዜ ኢየሱስ ወይቤ አኩተከ እግዚአ ሰማያት ወምድር ጌታ ኢየሱስ ክርስቶስ እንዲህ አለ ያን ጊዜ ይላል። አውሰአ መለሰ ወይቤ እንዲህ ብሎ አኩተከ እግዚአ ሰማያት ወምድር የሰማይና የምድር ጌታ ሰባቱ ሰማያትን የፈጠርህ ምድርንም የፈጠርህ እግዚአብሔር አብ ሆይ የባሕርይ አባቱን ነው የሚያመሰግነው። እንግዲህ ሥጋ ስለለበሰ አአኩተከ አለ። አአምነከ ይላል። አአኩተከ ሲል ነው። አአምነከ ማለት አአምነከ አምነ ብሎ አመሰገነ ይሆናል። አይኮተ ብሎ አመሰገነ ነው ይታወቃል። አምነም ደግሞ አመሰገነ ተብሎ ይተረጎማልና አመሰግናለሁ ብሎ የባሕርይ አባቱን ያመሰግናል። የተለየ ምስጋና አብ ኖሮት አይደለም። በምስጋና አንድ ምስጋና የሚመሰገኑ ናቸው። ምስጋና ለአብ ስናቀርብ ለወልድ ለመንፈስ ቅዱስ ማቅረባችን ነው። በምስጢረ ሥላሴ ተምረነው እንደነበረው ባለፈው በሥላሴ በዓል ቀን ማለት ነውና ይህን የሚለው ሥጋ ስለለበሰና ለሌሎቹ ሰዎች አብን እንዲያመሰግኑ እግዚአብሔርን እንዲያመሰግኑ ሲያስተምራቸውና ሲያሳያቸው ጌታ ኢየሱስ ክርስቶስ እንዲህ ብለዋል እንጂ ወልድ ከአብ የሚያንስበት ነገር ምንም የለውም። በተለየ አካሉ ሥጋ ስለለበሰ ብቻ ነው። ሥጋ መልበሱን ለማጠየቅ ሥጋውያን እንደዚህ አአኩተከ እንዲሉ አአምነከ እንዲሉ አመሰግንሃለሁ እንዲሉ እንሰግድልሃለን እንዲሉ እናመልካለን እንዲሉ ለነሱ ለማሳየት ይሄንን ተናገረ። እስመ ሀባይኮ ለዝንቱ ይሄንን ምስጢር ከሌሎች ሰወርክ ይላል ጌታ ኢየሱስ ክርስቶስ። እምጠቢባን ወእማእምራን ከጥበበኞች ከአዋቂዎች ይሄን ምስጢር ሰወር ካለ ወከሰትኮ ለሕፃናት ገለጥክ ይላል። አዋቂዎች የተባሉት ጌታ ኢየሱስ ክርስቶስ በዚህ ምድር ወንጌል እያስተማረ በነበረበት ዘመን ሁሉን ነገር እናውቃለን የሚሉ ጸሐፍትና ፈሪሳውያን ነበሩ። እነሱ አዋቂዎች ነን እያሉ በጌታ ኢየሱስ ክርስቶስ ማመንን ምስጢረ ሥጋዌን ማመንን ከድንግል ማርያም መወለዱን ማመንን ከአምላክ ወልደ አምላክ ከእመቤታችን እንደተወለደ የተወለደው ሰውም አምላክ ሰው የሆነ አምላክ እንደሆነ ማመን የተሳናቸው ይህን ምስጢረ ሥጋዌን ከአዋቂዎች ነን ከሚሉት ጸሐፍትና ፈሪሳውያን ይልቅ ለሕፃናት አእምሮ ለሐዋርያት ገለጥክላቸው ነው። ሐዋርያት በእውቀት ከፈሪሳውያን በለጡ ማለት ነው። የፈሪሳውያን ትምህርት ብዙ ነው፣ ዘመኑም ብዙ ነው። መጻሕፍተ ብሉያትን የተማሩት የኢሳይያስን መጽሐፍ የሙሴን መጻሕፍት የተማሩ ናቸው። ትንቢተ ነቢያትን የተማሩ ያወቁ የተረዱ ናቸው። ነገር ግን ተረዳን ብለው ያስባሉ እንጂ አልተረዱም ነበር። አንዳንድ ጊዜ ሰው አውቄዋለሁ ብሎ ሲያስብ ብዙ ያላወቀው ነገር ይኖራል። ቅዱስ ጳውሎስም እንደተናገረው በቆሮንቶስ መልእክቱ ምዕራፍ 8 ላይ እንደው ዘሰ ይብል አይመርኩ አዲ ኢያእመረ ዘይደልዎ ያእምር አውቄያለሁ የሚለው ሰው ሁሉ ገና አላወቀም አለ ቅዱስ ጳውሎስ። አውቄያለሁ የሚለው ሰው ሁሉ ገና አላወቀም። ዘይደልዎ ያእምር ያውቀው ዘንድ የሚገባውን ካላወቀ አላወቀም ነው። ሰው እኮ ማወቅ ያለበትን ሲያውቅ ነው እንጂ ያወቀ የሚባለው። ማወቅ ያለበትን ነገር ሳያውቅ ማወቅ የሌለበትን ነገር ካወቀ አላወቀም ነው የሚባለው። ዘሰ ይብል አይመርኩ አለ ወዘሰ ያፈቅሮ ለእግዚአብሔር ውእቱኬ ዘበአማን አእመረ አለ ቅዱስ ጳውሎስ። እግዚአብሔርን ከልቡ የሚወድ ሰው እሱ ነው ያወቀ አለ። አዋቂ ማለት እሱ ነው። እግዚአብሔርን ከልቡ ያወቀ አውቆም ያመለከ አምልኮም የጸደቀበት
በእግዚአብሔር የጸደቀ በእግዚአብሔር መጽደቅ የቻለ በእግዚአብሔር ያልተኮነነ በምስጢረ ሥጋዌ ያልተሰናከለ በኢየሱስ ክርስቶስ አምላክነትና ሰው መሆን ያልተሰናከለ ቢኖር እርሱ ነው በትክክል አወቀ የሚባለው። ከዛ ውጭ ያለው ማወቅ ያለበትን ትቶ ማወቅ የሌለበትን እያወቀ ያወቀ የሚመስለው ሁሉ አላወቀም ብሎ ነው ቅዱስ ጳውሎስ የተናገረውና ስለዚህ ጸሐፍትና ፈሪሳውያን ያወቁ ይመስላቸው ነበር። ጌታ ኢየሱስ ክርስቶስን ሲያሳድዱ እኮ እነሱ ሃይማኖት የጠበቁ ነበር የሚመስላቸው። የጌታ ኢየሱስን ክርስቶስን ትምህርተ ወንጌልን አለመቀበል እኮ አዲስ ትምህርት መጥቶብናል፣ ኦሪትን የሚያፈርስ ትምህርት መጥቶብናል። ስለዚህ ኦሪት ሊፈርስ ነው፣ ትክክለኛው ሃይማኖት እግዚአብሔር ለሙሴ የሰጠው ሕግ ሊፈርስ ነው ብሎ ሲሯሯጡ እኮ ለኦሪቱ መቆርቆራቸው ነው። እነ ቅዱስ ጳውሎስም በወንጌል እስከሚያምኑ ድረስ ለኦሪት ይቆረቆሩ ነበረ። ቀደም ሲል ሐዋርያትንም ያሳድድ ነበረ። በባለፈው ሐምሌ 5 እንደተማርነው ክርስቲያኖችን እንደውም ያስራቸው ነበር፣ ይደበድባቸው ነበር፣ በኢየሱስ አትመኑ ይላቸው ነበር፣ ስለ ኢየሱስ አታስተምሩ እያለ ሐዋርያትንም ይደበድብ ያባረር የነበረ ነው ቅዱስ ጳውሎስ። ስለዚህ ሰው ማወቅ ያለበትን ሲያውቅ ነው አለ ቅዱስ ጳውሎስ። እኔም ቀደም ሲል ለኦሪት ስቆረቆር ለካ ማወቅ ያለብኝን አላወቅኩም ነበር አለ። ማወቅ የሌለብኝን ብቻ ነው ያወቅኩት አለ። ማወቅ ያለብኝን ገና አልተረዳውም አለ። ኦሪትን በማወቅ ላይ ወንጌልን ማወቅ ነበረብኝ አለ። በኋላ ግን አውቀዋል፣ እሱ ተፈጽሞለታል ይሄ ሁሉና አዋቂዎች ነን ከሚሉት ምስጢረ ሥጋዌን ሸሸግ አለ። እግዚአብሔር ሊሸሽጋቸው ፈልጎ ሳይሆን ማወቅ ስላልፈልጉ፣ ማወቅ ሳንፈልግ ስንቀር እግዚአብሔር ይሸሽጋል የሚገባውን ነገር ማለት ነው። ማወቅ ያለባቸውን ነገር እነርሱ ለማወቅ ስላልተጉና ራሳቸውን ለዛ ስላላዘጋጁ ጌታ ኢየሱስ ክርስቶስ አለ አብን ይሄንን ምስጢረ ሥጋዌን ይሄን የኔን ሰው መሆን የኔን አምላክነት የኔን ሰውነት መረዳት እንዳይችሉ አደረጋቸው። ለምን? መረዳት ስላልፈለጉ፣ ማወቅ ስላልፈለጉ። መቼም አውቆ የተኛ ቢቀሰቅሱት አይሰማም ይባላል። የተኛው አውቆ ነውና እንቅልፍ ይዞት ስላልሆነ። እንቅልፍ ከያዘ እንቅልፍ ነው። እንቅልፍ የተኛማ እንደውም ቢቀሰቀስ ይሰማል። ምክንያቱም ተኝቷልና ሲቀሰቀስ ሲነካ ይነቃል፣ ይተጋል። አውቆ የተኛ ግን አውቆ ነው የተኛውና መንቃት አይችልም። ጸሐፍትና ፈሪሳውያን ወንጌልን ማወቅ ያልቻሉት አውቀው የተኙ ነበሩ። እነሱ አውቀው የተኙ ስለነበሩ ጌታ ኢየሱስ ክርስቶስ በፊታቸው ለምጻሞችን ሲያነጻ፣ ታማሚዎችን ሲፈውስ፣ ሙታንን ሲያስነሳ ያን ሁሉ ሲያደርግ በ5 እንጀራና በ2 ዓሣ የ5 ገበያ ሕዝብ ማለት 5000 ሕዝብ ሲያጠግብ ሁሉ እያዩ እነሱም ከዛ ላይ እየበሉ ነገር ግን አያምኑበትም ነበረ። ምን ስለሆኑ? አውቀው የተኙ። ክርስቲያኖች ዛሬም ቢሆን ማወቅ ያለብን ነገር ላይ አውቀን ከተኛን፣ አውቀን ከተዘናጋን፣ አውቀን ጊዜያችንን በከንቱ የምናሳልፍ ከሆነ በሰዓቱ ንስሐ ገብተን ሥጋ ወደሙ ሳንቀበል ልንቀር ስለምንችል ማወቅ ያለብንን ነገር ዛሬ ማወቅ ነው። የመዳን ቀን ዛሬ ነው ተብሎ እንደተነገረ ሁሉ ለሕፃናት ገለጥ ካለ ማወቅ ለሚፈልጉ ለሐዋርያት ግን ገለጥክላቸው ነው ወንጌሉ። ማወቅ ለሚፈልጉ ለሐዋርያት ገለጥክላቸው ነው። እንግዲህ ተከታትሎ ሲሆን ምንድነው የሚለው? እስመ ከማሁ ከሆነ ስምረትከ በዲበ በምድር አባት ሆይ ያንተ ፈቃድ በምድር ላይ ሆነ አለ። የኔ ሰው መሆን ያንተ ፈቃድ ነው አለ። የመንፈስ ቅዱስም ፈቃድ ነው አለ። በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቶ ዓለምን አዳነ ብሎ ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም እንዳስተማረን እንደነገረን ለጸሎትም እንደምንጠቀምበት ከዛ እናንተ እንግዲህ አብ ለእግዚአብሔር ወልድ ለፈቀደለት ይገልጣል አለ። አብም እንደዛው እግዚአብሔር የሚገልጠው ለፈቀደለት ነው። ሊገልጥለት ለፈቀደ ግን ያም ሰው እንዲገለጥለት የፈቀደ ሰው መሆን አለበት። ቅድም እንዳልኳችሁ እግዚአብሔር የሚገልጥልንን ነገር እግዚአብሔር የሚነግረንን ነገር እኛ ማዳመጥ ካልቻልን እግዚአብሔር በግድ አዳምጡ አይልም። እግዚአብሔር ልምጭ ቆርጦ አይማታም ይላሉ አባቶቻችን። እዚሁ ሌላ ነገር ነው የሚያስነሳው። በሌላ አንዱ ፍጥረት አንዱን ይቀጠዋል እንደማለት ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ ብለዋል። ኃጢአታችሁ የከበደ ጾረ ኃጢአት የከበደባችሁ ከጾረ ኃጢአት እረፉ፣ ኑ ላሳርፋችሁ፣ ዕረፍተ ነፍስ ልስጣችሁ ብሎ እግዚአብሔር አስተምሯል። ኢየሱስ ክርስቶስ እንግዲህ ንሱ አርዑቴ ላዕሌክሙ ይላል። ቀንበሬን በራእዬ ላይ ያዙ አለ። ቀንበር የተባለ ወንጌል ነው። ወንጌል ቀንበር 2 በሬዎችን አንድ እንደሚያደርግ ወንጌልም ሕዝብና አሕዛብን አንድ ያደረገ ነው። ወንጌል ቀንበሬ ልዝብ ነው አለ። ወንጌል ሕገ ፍትሕ ነው፣ ሕገ ንስሐ ነው። ኦሪት ግደሉ ወይንም ውግሩ፣ ስቅሉ፣ ያጠፋውን ስቀሉ፣ በድንጋይ ውግራችሁ ግደሉ፣ በእሳት አቃጥላችሁ ግደሉ እያለች ታስተምራለች። ወንጌል ግን እሱን አይልም፣ በንስሐ ነው የሚለው። ወንጌል ሰው ሲያጠፋ ለንስሐ ነው የሚያዘጋጀውና ስለዚህ ልዝብ ቀንበር ይባላል፣ ተስማሚ ቀንበር ይባላል።
የማይቆረቁር ወንጌል ቀንበር የሚባለው ወንጌል ለዚህ ነው። በሮቹን እንዳይቆረቁር ገበሬዎቹ ቀንበር ሲያዘጋጁ ይደለድሉታል። ለበሬው ጫንቃ እንዲመቸው፣ ለትከሻ እንዲመቸው ይጎዘጉዙለታል። ትከሻው እንዳይላጥ እንዳይቆስል፣ እኛም በኃጢአት እንደቆሰልን እንዳንቀር ወንጌል ንስሐ ይላል። ነስሑ ወእመኑ ነው። እንደውም ሲጀመር ጌታ ኢየሱስ ክርስቶስም ሲያስተምር እነ ዮሐንስ መጥምቅም ሲያስተምሩ ወንጌሉን ትምህርት ሲጀምሩ እኮ ነስሑ ወእመኑ የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ጌታ ኢየሱስ ክርስቶስ መንግሥተ ሰማያት ቀርባለችና ንስሐ ግቡ በወንጌልም እመኑ እያለን ያስተማረውና ወንጌል ለንስሐ የመጣ ትምህርት ነው። ንስሐ እንድንገባበት፣ ያጠፋ ሰው በዛው እንደጠፋ እንዲቀር አይደል። የጠፋ ሰው የሚመለስበት ነው ወንጌል ማለት። የጠፉ ሰዎች የሚሰበሰቡበት ነው። የተበተኑ በጎች የሚሰበሰቡበት ነው። ከእግዚአብሔር የተለዩ በጎች ከእረኛቸው የተለዩ በጎች ወደ እረኛቸው የሚመለሱበት ነውና ስለዚህ የዕለቱ ወንጌል ይሄን ይመስላል። እንግዲህ እኔ የዋህ ነኝ ልቤም ትሑት ነው ይላል ጌታ ኢየሱስ ክርስቶስ። ይሄ ሁሉ ለእኛ የሚያስተምረው ነው። ዕረፍተ ነፍስን አግኙ ይላል። እስመ አርዑቴኒ ሰናይ ወጾርዔኒ ቀሊል፣ ሸክሜም ቀላል ነው አለ። ትልቅ ሸክም አላሸክማችሁም አለ። ሕግሰ መሲሐዊት ወተራይራሂት ይላል በመቅድመ ወንጌል ላይ። ቸር ሕግ አለች ይላል። ቸር ሕግ ብለው አስተምረዋል አባቶች። ሕግሰ መሲሐዊት አዳኝ ሕግ፣ ወተራይራሂት የምትራራ ሕግ፣ የማታጠፋ ሕግ፣ ይገደሉ የማትል ሕግ፣ ይዳኑ የምትል ሕግ ኦሪት ይገደሉ ትላለች፣ ወንጌል ግን ይዳኑ ትላለችና ስለዚህ መልካም ቀንበር ናት ነው። ሕዝብና አሕዛብን ሀብታም ድሃን፣ ትልቁን ትንሹን፣ የሰው ልጅ በሙሉ አንድ ሆኖ መንግሥተ ሰማያት እንዲገባ የምታደርግ እንደ ቀንበር ተጠምደንባት ወደ ገነት ወደ መንግሥተ ሰማያት የምንድባት ወንጌል ናትና ከዚህ የተነሳ ይሄንን ይላል። እንግዲህ ከዚሁም አያይዞ ቅድም በዜማ የነገርኳችሁ በዛሬው ዕለት ሐምሌ 19 ቀን ኢየሉጣ ከልጇ ጋራ በሰማዕትነት በመከራ የጸናችበት ዕለት ነው። ምንድን ነበረ? አንድ ንጉሥ ነበረ ሮሜ በሚባል አገር። ሮሜ በሚባለው አገር ጣዖት እንድታመልክ አስገድዳት ኢየሉጣን። ከዚያ ጠፍታ ሄደች። አንጌቤን ወደሚባል አገር ሄደች። በዛ በሄደችበትም አገር ያው ንጉሥ አገኛት። ሕፃን ልጅ አስከትላን ሄደችው። ሕፃኗ ቂርቆስ ነው። እሱም የ3 ዓመት ሕፃን ነበረ። የ3 ዓመት ሕፃን ስለነበረ ሕፃን በ3 ዓመቱ ለእናቱ ግን አስተማሪ የሆነ ሕፃን ነው። እንግዲህ በዛ አንጌቤን በሚባልም ሀገር እንደገና ጣዖት እንድታመልክ ስትገደድ ጣዖት የማታመልክ ስትሆን እንግዲህ ምን አደረጉ? ሕፃን ወእሙ ብዬ ቅድም በዜማ ሕፃን ወእሙ ማለት እናትና ልጅ ማለት ነው። ሕፃን ወእሙ ሕፃንና እናቱ ክልኤሆሙ ፈጸሙ ገድሎሙ ወስምዖሙ፣ ሁለታቸው ተጋድሏቸውን ምስክርነታቸውን ፈጸሙ፣ ተጋድሏቸውን አጸኑ። ወጸኑ በሕማሞሙ በመከራቸውም ጸኑ። ስምዖሙ ማለት ምስክርነት፣ አዳኝ እግዚአብሔር ነው፣ ጣዖት አያድንም፣ ለጣዖት አንሰግድም ብለው እንደ 3 ደቂቅ እንደ አናንያና እንደ አዛርያ በእንቢታቸው የጸኑ ናቸው ማለት ነው። በአምልኮተ እግዚአብሔር የጸኑ። ከዛ ያ ንጉሥ አገኛት። እሳት አፍልተው እሳት ጥደው በእሳት ላይ በትልቅ ጋን አድርገው በትልቅ የብረት በርሜል አይነት ያለ አድርገው ውሃ ሞልተውበት ውሃውን አፈሉት። ውሃው ሲፈላ የአንድ ቀን ጎዳና ማለት ነው። ከአንድ ቀን ጎዳና በላይ የሚሰማ ሆኗል ድምፁ። ድምፃ ለጽህርት፣ ጽህርት ማለት ጋን ማለት ነው። የጋኑ ድምፅ ከመነጎድጓደ ክረምት፣ የክረምት ነጎድጓድ እንግዲህ ሩቅ ነው የሚሰማውና የክረምት ነጎድጓድ ከርቀት ነጎድጓዱ ድምፁ እንደሚሰማ ሁሉ ያ የሚፈላው ውሃ ያ በርሜሉ ውሃው ሲጮህ በበርሜሉ ውስጥ የነጎድጓድ ያክል ይጮህ ነበር፣ ይሰማ ነበረ ከርቀት። ይፈርህዎ ለሞት ቅዱሳን ሰማዕት፣ ሁለቱ ሰማዕት ቅዱሳን ቅዱስ ቂርቆስና ቅድስት ኢየሉጣ ይፈርህዎ ለሞት ሞትን አልፈሩም። ወስደው እዛው ውስጥ ውሃ ውስጥ ነከሯቸው። የፈላ ውሃ ውስጥ ማለት ነው። በጋን ውስጥ በጋረ ብረት ውስጥ በብረት የፈላ ብረቱ ራሱ ያቃጥላል፣ እሳቱ ያቃጥላል፣ ውሃው ያቃጥላል። እዛ ውስጥ ጨመሯቸው። ያው አልቀዋል ተብሎ ተወሰነ። ነገር ግን የእግዚአብሔር መልአክ ቅዱስ ገብርኤል
ከሰማይ ወረደላቸው። እግዚአብሔር መልአኩን ላከላቸው፣ ቅዱስ ገብርኤልን ላከላቸው። ቅዱስ ገብርኤል መጥቶ ያንን የሚፈላውን ውሃ ያንን የበርሜል ውሃ ሲገስጸው በበትረ መስቀል ምልክት ወደ ውሃው ወኮነ ቆሪረ ከመነፋስ ዘጊዜ ጽባህ የጠዋት ጤዛ የጠዋት ነፋስ የጠዋት ብርድ እንደሚቀዘቅዝ ቅዝቅዝ አረገላቸው ይላል። አጠፋላቸው ይላል። እምነታቸው ነው ይሄን ያደረገላቸው። ሰው ሲያምን እሳት ይጠፋለታል። ሰው ሲያምን መከራ ሁሉ ያልፍለታል። እምነት ትልቅ ኃይል አለው። አሚን ሰትሬስዮ ለዘያለው ከመዘያለው እንዲል ሊቁ እምነት የሌለን ነገር እንዳለ አድርጎ አስረግጦ የሚያሳይ ነው። እምነት የማናልፈውን ነገር ሁሉ እንድናልፍ የሚረዳ ነው። ሰው በእምነት ብዙ ነገር ነው የሚያልፈው፣ ብዙ መከራ ነው የሚያልፈው። እምነት ሲጎል ደግሞ የማይበረታው ነገር ሁሉ ይበረታል። ትንሹ ነገር ሁሉ ትልቅ ይሆናል። የማይከብደው ቀላል የነበረ ነገር ሁሉ ከባድ ይሆናል። ከዚያ እሳቱን አበረደላቸው። በዚህ ምክንያት እግዚአብሔርን አመሰገኑ። እንግዲህ በዚህ ወደ እሳቱ ሲጎትቷቸው ሲያስገቧቸው ኢየሉጣ እንዳውም ስትደነግጥ ያጸናት የነበረ ልጇ ነበረ። ጥብእኬ ወኢትናፍቂ እናቶይ ጨክኝ አትጠራጠሪ እምዝ ዳግመ ይንመውት ከዚህ በኋላ ዳግመኛ አንሞትም። አንዴ ነው ይሄ ሞት አንዴ ነው፣ ሌላ ሞት የለብንም። ዳግም ሞት ይኖራልና ከዳግም ሞት ለመጠበቅ እዚህ ግን መሞት አለብናል። እዚህ በእሳት መቃጠል አለብናል። ይሄን እሳት ወይ ጣዖት ነው የተባሉት፣ ተገደው ነው። ወይ እሳት ወይ ጣዖት ተብለው ሲገደዱ እናቶይ ብሎ አሃዛ ለእሙ ዕዳ ዘየማን ወሰሃባ ቅድመ መኮንን ሕፃኑ ቂርቆስ እናቱን እጇን ይዞ ወሰሃባ ቅድመ መኮንን በንጉሱ ፊት ይጎትታት ነበረ። ወደ እሳት እንግባ ይላት ነበረ። እንግዲህ ተገደው ነው። ወይ እሳት ወይ ጣዖት ነው የተባሉት። ጣዖት ካመለካችሁ እሳቱ አይነካችሁ፣ ጣዖት የማታመልኩ ከሆነ ደግሞ በእሳት ትቃጠላላችሁ ተብለው ነው የተገደዱት። ጥብእኬ ወኢትናፍቂ ያለው እናቴ አትጠራጠሪ እያለ ያጸናት ያበረታት የነበረው ሕፃኑ ቅዱስ ቂርቆስ ሰማዕቱ በዚህ ቀን ነውና ቅድም ይትባረኩ ላይ በዜማ እንዳልኩት ክልኤሆሙ ፈጸሙ ገድሎሙ ሁለታቸው ይላል። ሁለታቸው ፈጸሙ ገድሎሙ ገድላቸውን ፈጸሙ። አጥፉ ኃይለ እሳት የእሳትን ኃይል አጠፉ። ወቦኡ መንግሥተ ሰማያት መንግሥተ ሰማያትም ገቡ አለ። ይሄን ቅዱስ ያሬድ ነው በድጓ ያለው። ግን እሱ ቅዱስ ያሬድ ደግሞ ከመጽሐፍ ቅዱስ አምጥቶ ነው ያዜመው። ድጓ መጽሐፍ ቅዱስ ነው። ድጓ ወንጌል ነው። ብሉይ ኪዳን አዲስ ኪዳን ነው። ምንድን ያለው ድጓው ላይ እንዲህ ያለውን ከየት አምጥቶት በዕብራውያን መልእክቱ ቅዱስ ጳውሎስ ከጻፈው ላይ ስናነበው ዕብራውያን ምዕራፍ 11 ቁጥር 34 ላይ ወፈጸሙ አፈ አናብስት ይላል። ከእኛ ወገን አለ ቅዱስ ጳውሎስ የአንበሶችን አፍ የዘጉ ሁሉ አሉ፣ አንበሳ ያልበላቸው ለአንበሳ ከተጣሉ በኋላ እነ ነቢዩ ዳንኤልን ነው። ነቢዩ ዳንኤል ለአንበሳ ተጥሎ አንበሳው አልበላው። የአንበሳው ጥርስ ውሃ ሆነ፣ መብላት ተሳነው። ላይበላ ፈልጎ እኮ አይደለም፣ ሊበላ ፈልጎ አልበላው። የዳንኤል እምነት ከለከለ ነው። ከዛም አጥፉ ኃይለ እሳት ሰለስቱ ደቂቅ ደግሞ አናንያ አዛርያ ሚሳኤል የሚባሉት አናንያ አዛርያ ሚሳኤል እሳትን አጠፉ። በምናቸው? በእምነታቸው። ዛሬም ቅዱስ ቂርቆስና ቅድስት ኢየሉጣ በእምነታቸው እሳቱን አጠፉት። ቅዱስ ገብርኤል አጠፋላቸው፣ ቅዱስ ገብርኤልን ላከላቸው። ዛሬም ክርስቲያኖች የሚነድባችሁን እሳት ሁሉ እግዚአብሔር ያጥፋላችሁ። መልአኩን ልኮ ቅዱስ ገብርኤልን ልኮ ይታደጋል። እግዚአብሔር መላእክትን ለምሕረት ይልካቸዋልና ለድልዋን ለሳይል ለምሕረት ለሳይል ለይቅርታ የሚላኩ መላእክት አሉ። ለቁጣም ደግሞ የሚላኩ አሉ። እንግዲህ ወደ ኖህ የተላከ መልአክ ለምሕረት፣ ወደ ሰብአ ትካት የተላከ መልአክ ደግሞ ለመቅሰፍት፣ ወደ ሰብአ ሰዶም የተላከ ለመዓት፣ ወደ ሎጥ የተላከ ለምሕረት መላእክት ለምሕረትም ለመቅሰፍትም ይላካሉ። እንደኛ እምነት ነው። እንደ ሰብአ ትካት ከተሆነ የሚላኩት እንደዛ ነው። እንደ ኖህ ከተሆነ ደግሞ የሚላኩት ለምሕረት ነው። እንደ ሰብአ ሰዶምም ከተሆነ የሚላኩት እንደዛ ለመዓት ነው። እንደ ሎጥ ከተሆነ ደግሞ እንግዳ በመቀበል በጎ በመስራት የተጣላ በማስታረቅ የተራበ በማብላት የተጠማ በማጠጣት የተራቆተ በማልበስ ከኛ መካከል እንደውም እንግዳ መላእክትን ሁሉ የተቀበሉ አሉ ብሎ ቅዱስ ጳውሎስ እንደተናገረ ሁሉ መልካም ነገር ለሚሰሩ ሰዎች መላእክት ለምሕረት ነው የሚመጡትና አጥፉ ኃይለ እሳት አለ። የእሳትን ኃይል
አጠፉ ማለት እሳቱ ጠፋላቸው ነው። ወጸኑ ወሃየሉ በውስተ ጸብ በሰልፍ መካከልም ጸኑ። ወጸኑ በሕማሞሙ በመከራቸውም ጸኑ። መከራ ድል አላደረጋቸውም። ወሰደዱ ተአይነ ጸር የጠላት ክምችትንም ሁሉ አሳደዱ። ጠላት አልበረታባቸውም፣ ጠላቶች አልበረቱባቸውም በእግዚአብሔር ሰዎች ላይ ይላል። እነዚህ ሰዎች በጠላትነት ነው በኢየሉጣና በቂርቆስ ላይ የተነሱባቸው። በዚህ ምክንያት እናቱን ስላጸናት ቅዱስ ቂርቆስ ከዛ በኋላ አንተ ልጄ ብቻ አይደለህም አለችው ኢየሉጣ። ተመልከቱ ለእናት የሚጠቅሙ እንዴት እንደሚመሰገኑ ወላጆቻቸውን የሚያስደስቱ ሕፃናት። አንተ እንደውም ልጄ ብቻ ሳትሆን አለችው አባቴና እናቴም ነህ አንተ አለችው። ምን አለችው? አባቴም ነህ፣ እናቴም ነህ፣ ወንድሜም ነህ፣ እህቴም ነህ፣ አጎቴም ነህ፣ አክስቴም ነህ አንተ ልጄ ብቻ አይደለህም አለችው። አመሰገነችው። ምክንያቱም እናቱን ለጽድቅ ያበቃ፣ እናቱን ያጠነከረ፣ እናቱን በመከራ ውስጥ አድምኡ መንግሥተ ወኮኑ ሰማዕተ አለ። መንግሥተ ሰማያትን አገኙ አለ። ወኮኑ ሰማዕተ ስለ እግዚአብሔርም ምስክሮች ነው። አምላክ ነው የሚያድነው። እንጨት አያድንም፣ ጣዖት አያድንም፣ በምድር ላይ ያሉ ነገሮች ሁሉ አያድንም፣ ገንዘብ አያድንም፣ ዝና አያድንም፣ ስልጣን አያድንም ብለው ይሄ ዛሬ የምትመካበት ስልጣን ነገ ካንተ ይለያል፣ የባህሪ አይደለም፣ ከእናት ሆድ ይዘህ የመጣህ አይደለም ብለው ንጉሥም በግልጥ ተጋፈጠ ሕፃኑ። ዘሰለስቱ ዓም ይላል ቅዱስ ያሬድ በስመ ለዓለሙ ላይ ዕድሜው 3 ዓመት የሚሆን ሕፃን። እንግዲህ የ3 ዓመት ሕፃን ምን ያክል ለእናቱ አስተማሪ ለዓለም አስተማሪ ይሆናል ብላችሁ ታስባላችሁ? እግዚአብሔር ስለረዳው ነው። እንግዲህ እግዚአብሔር ሲጨመርበት መጥመቀ መለኮት ከማኅፀን ጀምሮ ስለ እግዚአብሔር መስክሯል። ይሄ እንደውም 3 ዓመት ሆኖታል። እንግዲህ እግዚአብሔር ሊሰራ ሲፈልግ በሕፃናቱም ላይ ይሰራል፣ በትልቁም ላይ ይሰራል፣ በሚወደው ላይ ነው እግዚአብሔር የሚሰራው። በመዝሙረ ዳዊት መዝሙር 8 ቁጥር 2 ላይ እምአፈ ደቂቅ ወሕፃናት አስተዳሎ ከስብሃተ ይላል። ይሄ ቃል የዚህ ዕለት እስመ ተላዕለ በስብሐቲከ መልዕልተ ሰማያት እምአፈ ደቂቅ ወሕፃናት አስተዳሎ ከስብሃተ ድጓውም ላይ አለ። የቅዱስ ገብርኤል ዋዜማ ላይ እስመ ተላዕለ ላይም ይሄ ነው ያለውና ምንድነው ያለው ቅዱስ ዳዊት? እምአፈ ደቂቅ ከሕፃናት አንደበት እምአፈ ደቂቅ ወሕፃናት ደቂቅ የሚላቸው ዓመት ከመንፈቅ ወይንም 2 ዓመት የሚሆናቸውን ከዛ በላይ የሆኑትን ደግሞ ሕፃናት ይላቸዋል። አንድም ሕፃናት የሚላቸው ከተወለዱበት ቀን ጀምሮ እስከ ዓመት ከመንፈቅና እስከ 2 ዓመት ድረስ ያሉትን፣ ደቂቅ የሚላቸው ደግሞ ከ2 ዓመት በላይ የሆኑትን። ይሄ ትርጓሜው እየተቀያየረ በሚያመቸው የሚተረጎም ነውና በጥቅሉ ግን ከሕፃናት አንደበት ምስጋናን አዘጋጀ አለ። ከሕፃኑ ቂርቆስ አንደበት እግዚአብሔር ምስጋናን አዘጋጀ፣ ተጋድሎን አዘጋጀ። ከዚህ ሕፃን አንደበት እግዚአብሔር የእምነት ቋንቋን አዘጋጀ። የእምነት ቃልን ከዚህ ሕፃን እንድናገኝ ያደረገን ማለት ከሕፃን ቂርቆስ ሰማዕት የተባለው እኮ ገና ከሕፃንነቱ ጀምሮ ነው ሰማዕት የሆነው። እነ ቅዱስ ጊዮርጊስ ከ20 ዓመት በኋላ ነው። ቅዱስ ቂርቆስ ደግሞ ገና በ3 ዓመት ነው። ስለዚህ እግዚአብሔር ከዚህ ሕፃን አንደበት ምስጋናን በእንተ ጸላኢ ዲያብሎስን ደስ አይበለው ብለህ ማለት ነው። ይሄ ትርጉሙ ጸላኢ ዲያብሎስን ቂርቆስ እምነት ቢያጣ ዲያብሎስ ይደሰት ነበር። ቂርቆስ እምነቱ ስለጸና የኢየሉጣ እምነት ስለጸና ዲያብሎስ አፈረ። ጸላኢ ዲያብሎስን ደስ አይበለው ብለህ ከሕፃኑ ቂርቆስ አንደበት የምስጋና ቃልን አዘጋጀ፣ የእምነት ቃልን አናገርክ፣ ኢየሉጣንም አጸና። ከመትን ስቶ ለጸላኢ ወለገፋኢ ይሄን ገፊውን ጠላቱን ሁሉ ታፈራርሰው ዘንድ ማለት ጠላቱን ድል ትነሳው ዘንድ ማለት ነውና የዓለምን ፈተና እነዚህ እምነት የሌላቸው እምነተ ቢሶች ሰዎች የሚያመጡትን መከራ ድል ያደረጉበትና መከራን የተጋፈጡበት ዕለት ነው። ሕፃን ወእሙ ሕፃንና እናቱ። እንደውም እናቱን ሲያስተምራት ምን ነበረ ይል የነበረው ቅዱስ ቂርቆስ? ይቤላ ሕፃን ለእሙ ይትፍርህ እም ነበልባለ እሳት። ሕፃን እናቱን አላት ይትፍርህ እም ነበልባለ እሳት፣ እናቶይ የእሳት ነበልባልን አትፍሪ አለ። ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድህነነ። አናንያና አዛርያን ሚሳኤልንም ጭምር ያዳነው እኛንም ያድናል አላት። የትፍርሂ አትፍሪ አላት፣ እኛንም ያድነናልና። አያችሁ ከብሉይ ኪዳን አምጥቶ ያ ተገልጦለት፣ አያችሁ መጻሕፍቱ ከኋላም ተገልጠውለታል፣ ወደፊትም እስከ ዕለተ ምጽአት ያለው ነገር ተገልጾለታል ለዚህ ሕፃን።
ምክንያቱም ለሕፃኑ ገለጥክ ነው ያለው። አዋቂዎች ነን ከሚሉ ከትልልቆቹ ሰውረህ ለዚህ ለሕፃን ገለጥ። ትልልቆቹ ሰዎች እምነትን በደንብ ማወቅ ሲገባቸው፣ እምነትን መረዳት ሲገባቸው፣ በእምነት መኖር ሲገባቸው ጣዖት እያመለኩ እግዚአብሔርን እያሳዘኑ በጣዖት እየተመኩ በገንዘባቸው ዛሬም ቢሆን እኮ ግድ ጣዖት ብቻ አይደለም፣ ገንዘብ ጣዖት የሚሆንባቸው ሰዎች አይታጡም በዓለማችን ላይ። ገንዘባቸው ጣዖት የሆነባቸው፣ ቤታቸው፣ ንብረታቸው፣ ሕንፃቸው፣ ኑሯቸው፣ መኪናቸው ጣዖት የሆነባቸው፣ በበጎ ነገር የሚጠቀሙ እንዳሉ ሁሉ በገንዘባቸው የሚጸድቁ እንዳሉ ሁሉ በገንዘባቸው የሚኮነኑ ደግሞ አሉ። በገንዘባችን ከመኮነን እግዚአብሔር ያድነን። በገንዘባችን ሲኦልን ከመግዛት ብዙዎቹ በገንዘባቸው ገነት መንግሥተ ሰማያትን ሲገዙ፣ ሌሎች ደግሞ በገንዘባቸው ሲኦልና ገሃነመ እሳትን ይገዛሉ። ለገሃነመ እሳት የሚያበቃቸውን ሥራ ይሠራሉ በገንዘባቸው። ኃጢአት ሲሰሩበት፣ ሲሰስኑበት፣ ነፍስ ሲያስጠፉበት፣ ክፉ ነገር ሲሰሩበት በገንዘባቸው ሲዋሹበት፣ ሲቀጥፉበት ምን አደረጉ ማለት ነው? ራሳቸውን ለሲኦል እያዘጋጁ ማለት ነው። በገንዘባቸው ሲኦልን የሚገዙ አሉና በገንዘባችሁ ሲኦልን ከመግዛት እግዚአብሔር ይጠብቃችሁ። ባላችሁ ገንዘብ ገነት መንግሥተ ሰማያትን እንድትገዙበት በጎ ሥራ እንድትሰሩበት ማለት ነው በጠቅሉና ሕፃኑ በዚህ ልክ እናቱን አስተማረ። እኛንም ዛሬ አስተማረን። ከዚህ ሕፃን እኛ የእምነት ጽናታችን እምነታችን እንዲጸና ነው ከዚህ የምንማረው። ቅዱስ ቂርቆስን ያጸና እግዚአብሔር እኔንም በእምነቴ አጽናኝ ልንድን ነው። እናቱን ያጸና ሕፃን ዛሬም በቃል ኪዳኑ እኛንም እንዲያጸናን ነው። እንደውም ስንክሳሩ ላይ እንዲህ ይላል፣ ሰላም ለከ ሰላም ለቂርቆስ እንተ ኢፈርሆ ለነድ ይላል። ነደ እሳትን ያልፈራው ቂርቆስ፣ አዎ ዘይደምጽ ከመነጎድጓድ፣ እንደ ነጎድጓድ ከርቀት ይጮህ የነበረ ይፈላ የነበረውን ውሃ ያልፈራ፣ ያንን እሳት ያልፈራ፣ እሳቱ እንዲህ ውሃውን ሲያፍለቀልቀው ሲያፈላው አይቶ ያልፈራ ሕፃን ይላል። አዎ በይነዛ አድማ አልወቱ ኪዳነ ምሕረት እምወልድ ይላል። ከወልድ ኢየሱስ ክርስቶስ ከወልደ አብ ከኢየሱስ ክርስቶስ የምሕረት ቃል ኪዳንን ስለተቀበለ ለራሱ የሚያስምርበትን አንተ ማደሪያ በተሰራበት ስም በተጠራበት ቦታ መታሰቢያ በተደረገበት ቦታ አብያተ ክርስቲያናት በአንተ ስም በታነጹበት ቦታ ሁሉ እገኛለሁ። እነዛን ሁሉ ባረካቸዋለሁ፣ በረከትህን አድላለሁ። ለአንተ የሰጠሁትን በረከት በአንተ ቃል ኪዳን ለሚያምኑትም እሰጣቸዋለሁ አለው እግዚአብሔር። ይምጻ ሞተ ላይም ወላኢለ ሰብ ብድብድ። ሞተ ላይም ማለት የከብቶች ማለቅ ሆኖ ነበርና በቅዱስ ቂርቆስ ገድሉ ላይ እንደሚነገረው በቅዱስ ቂርቆስ ጸሎት፣ ልመና፣ አማላጅነት ላሞች ከሞት ድነዋል። በሰውም ላይ ደግሞ ብዙ እንደ ወረሽኝ ያለ እንደ ንዳድ ያለ ይገላቸው ነበርና እሱ ሁሉ ጠፍቶላቸዋል። ወላኢለ ሰብእ ብድብድ፣ በሰው ላይ ንዳድ እንዳይመጣ የላሞች ሞትም በዛ አካባቢ እንዳይመጣ ሀበተ ሐንጸ በስሙ ማይፈድ፣ ቤተ ክርስቲያን በቂርቆስ ስም በታነጸበት ቦታ የከብቶች መሞት አይሆንም ይላል። ንዳድና በሽታ በሰዎች ላይ አይበረታባቸውም ይላል። አምነው የሚማጸኑ፣ አምነው ጸበሉን የሚጠጡ፣ አምነው ገድሉን የሚሳለሙ፣ አምነው ወንጌል በስሙ የሚሰሙ፣ አምነው በሱ ስም በዓል የሚያከብሩ፣ በጎ የሚያደርጉ ይሄ ሁሉ አያገኛቸውም ይላልና እግዚአብሔር በረከቱ ረድኤቱን ያድለን። እንግዲህ እንደሚታወቀው በዓመት 2 ጊዜ ታኅሳስ ገብርኤልና ሐምሌ ገብርኤል ወደ ቁልቢ ጠቅላላ ከሀገራችን ያሉ ክርስቲያኖች አቅማቸው በፈቀደ ልክ ሄደው ቅዱስ ገብርኤልን ቁልቢ ሄደው ደጅ ይጸናሉ፣ እጅ ይነሳሉ፣ ይሳለማሉ፣ ይጸልያሉ። እንደው ሌላውም ደግሞ ያልተቻለውም በያለበት ቦታ የቅዱስ ገብርኤል ጽላት ባለበትና የቅዱስ ገብርኤል መታሰቢያ በሚደረግበት በዓል በሚከበርበት ቦታ ሁሉ ሁሉም ሰው በረከት ይቀበላል። እንደገና ከመላውም ዓለም ደግሞ ወደ ቁልቢ የሚጎርፍበት በረከቱ የሚስብበት አማላጅነቱ ዓለምን የሚሰበስብበት የቅዱስ ገብርኤል አማላጅነት በያለበት ቦታ ስሙ በተጠራበት ቦታ ወይትረከቡ ዘልፈ በኀበ ይፈቅድዎ መላእክት ቅዱስ ገብርኤል በተጠራበት ቦታ ሁሉ ፈጥኖ የሚደርስ መልአክ ነውና ለእያንዳንዳችሁ በየደረሳችሁበት በቆማችሁበት በተገኛችሁበት ሁሉ ቦታ ቅዱስ ገብርኤል በአማላጅነቱ በቃል ኪዳኑ ይድረስላችሁ ይድረስልን። በዓላችንን የሰላም የጤና የበረከት የረድኤት የፍቅር የስምምነት እንዲያደርግልን ከክፉ ነገር ሁሉ እንዲሰውረን ሽማግሌዎችም በዕድሜ በጤና እንዲደግፍልን ወጣቶችም በማስተዋል እንዲመራልን ሕፃናትንም በእውቀትና በጥበብ እንዲያሳድግልን ሀብተ ወልድናን ስመ ክርስትናን እንዲያጸናልን። እንግዲህ ይህንን በዓል ስናከብር መንፈሳዊ ይዘት እንዲኖረው የትም ቦታ ተሄዶ
በእውነት መንፈሳዊነቱን ሳይለቅ ለጸሎት መኬዱ ሳይረሳ እግዚአብሔርን ለመለመን መኬዱ ሳይረሳ እንዲሆን ያስፈልጋል። በተሄደበት ቦታ ሁሉ ምናልባት ሀገር ለማየት አይደለም፣ አካባቢ ለማየት አይደለም፣ መኬድ ያለበት በናፍቆት ወደ ቅዱስ ገብርኤል ነው። በናፍቆት ቅዱስ ገብርኤል ጸሎቴን ያሳርግልኝ፣ የደረሰብኝ መከራ ሁሉ አሳልፍልኝ፣ ከሌላ መከራም ጠብቀኝ ተብሎ ለመማጸንና ለመለመን ስለሆነ ጽኑ ልመና ማቅረብ ስለሚያስፈልግ በምትለምኑበት ቦታ ሁሉ እንግዲህ እኔ እገኛለሁ ሰማችኋለሁ ብሏል አምላክ ከቅዱስ ገብርኤል። የቅዱስ ገብርኤል አምላክ ቅዱስ ገብርኤልን ሲልክልን ለሰዎች ፈጥኖ ደራሽ ቅድም እንዳልኩት ሁሉ ቅዱስ ገብርኤል ስለሆነ የምታደርጉትን በጎ ነገር ሁሉ ቅዱስ ገብርኤል ወደ ሰማይ ጸሎታችሁን፣ ልመናችሁን፣ መስዋዕታችሁን፣ ስጦታችሁን ሁሉ የሚያሳርግ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመላእክትን ክብራቸውን አስፍታ አጉልታ ለምእመናኖቿ ታስተምራለች። ክብሮሙ ለመላእክት ሚል ከመንኮራኩር የመላእክቱ ክብር ከፍ ያለ ነው። የመላእክቱ በስማቸው ቤተክርስቲያን ታንጻለች፣ ድርሳናቸውን ትጽፋለች፣ ታስተምራለች። ቤተክርስቲያኗ በስማቸው በተጠራበትና በስማቸው ቤተክርስቲያን በታነጸበት ቦታ ሰዓታት ይቆማል፣ ማህሌት ይቆማል፣ ስብሐተ እግዚአብሔር ይደርሳል፣ ስጋው ደግሞ ይፈተታል፣ ምእመናን ይማጸናሉ፣ ይድናሉ። ከሲኦል የሚዳንበት ከገሃነመ እሳት የሚዳንበት ስፍራ ስለሆነ የመላእክቱን ምልጃ ማመን ከሲኦል ለመዳን ነው፣ ከገሃነመ እሳት ለመዳን ነው። የመላእክቱ ምልጃ ማለት ደግሞ ልመና ነው፣ ጸሎት ነው እኮ። ማንም ሰው ጸልዮ የሚያስምረን ከሆነ እንኳን መላእክት ቀርተው ሌላውም ሰው ጸልዮ የሚያስድን ከሆነ፣ ጸልዮ ወደ እግዚአብሔር የሚያገናኘን ከሆነ፣ ጸልዮ ከእግዚአብሔር ጋር የሚያቀርበን ከሆነ፣ ዋናው ነገር ወደ እግዚአብሔር የሚያቀርበን ከሆነ ወደ እግዚአብሔር ጋር ማንም አያቀርበንም እንጂ የሚያቀርበን ካለ ምን ችግር አለው? አማልደይ ብንል አቅማችንን ስለምናውቅ ደካሞች ስለሆን ኃጢአት ስለሚበረታታብን ሰይጣን ስለሚታገለን ብዙ ትግል አለ። የሥጋ ፍላጎት ይታገላል፣ የሥጋ ሐሳብ ይታገላል። ሰይጣን በገሃድ ይመጣል፣ በሰዎች ላይ አድሮ ይመጣል፣ ከራስ መጥፎ ፍላጎት እንድናስብ በማድረግ ይመጣልና የሰይጣን መምጫ መንገዱ ብዙ ስለሆነ ለሰይጣኑ መምጫ ሰይጣኑን ድል ማድረግና ማሸነፍ የሚቻለው ወቦኡ መንግሥተ ሰማያት ቅዱስ ቂርቆስና ቅድስት ኢየሉጣ ወደ መንግሥተ ሰማያት ለገነት ነው የገቡት። ወደፊት ዕለተ ምጽአት ደግሞ ወደ መንግሥተ ሰማያት ይገባሉና ይህን ዓለም ድል አድርገው ፍላጎታቸውን ነው ያሸነፉት። መጀመሪያ ሰው የራሱን ፍላጎት ሥጋዊ ፍላጎቱን ካሸነፈ የእግዚአብሔርን ፍላጎት ማሟላት አይሳነውም። የራሱን ሥጋዊ ፍላጎት ባላሸነፈበት ሁኔታ ግን የእግዚአብሔርን ፍላጎት መፈጸም አይችልም። የእግዚአብሔርን ፍላጎት ማሟላት አይችልም። መጀመሪያ የራስን ፍላጎት የሥጋ ፍላጎትን በይበልጥ የማይጠቅመውን ነገር መተው ካልቻለ፣ ሥጋዊ ፍላጎቱን ካልገታ፣ ራሱን ለነፍስ ማስገዛት ሥጋን ለነፍስ ማስገዛት ካልቻለ፣ ራስን ለእግዚአብሔር ተገዢ ነኝ ብሎ ካላመነ፣ ለራሱ ብቻ የሚያስብ ከሆነ እግዚአብሔርን ትቶ ራሱ ለራሱ የሚያስብና ራሱን የሚጠግን ራሱን የሚደግፍ ለራሱ ጠቃሚ ሆኖ የሚያስብ ከሆነ እኔን የሚጠቅመኝ እግዚአብሔር እንጂ እኔ ራሴን በራሴ አልጠቅምም የሚል እምነት ማመን ያስፈልጋልና ይህን ስናምን ይህን ጸንተን ስንኖር እግዚአብሔር አምላካችን ቸርነቱና ምሕረቱ የበዛ ይሆናልና ስለዚህ የዛሬ በዓል ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የረዳበት ለነሱ እሳትን ያበረደበት ስለሆነ ዛሬም የሚነደውን እሳት ቅዱስ ገብርኤል ያረብርድልን። እንግዲህ እሳቱ እንዲበርድ ከተፈለገ የሚነደው እሳት ሁሉ መብረድ እንዲችል ፍላጎት የሌለው ሰው የለም። ሁሉም ሰው ይፈልጋል። መቼም ሰላም እጾት አንድ እሳት ነው። እርስ በርስ አለመፋቀር አንድ እሳት ነው። የሚበላ በበቂ ሁኔታ አለማግኘት አንድ እሳት ነው። እሳቱ እንዲበርድ ከተፈለገ ኢየሉጣና ቂርቆስም መሆን ያስፈልጋል ነው። እሳቱ እንዲበርድ ከተፈለገ እንደ ኢየሉጣና እንደ ቂርቆስ በእግዚአብሔር ማመን ያስፈልጋል። በእግዚአብሔር እምነት ጉዳይ እስከ እሳት መኬድ የሚቻል ያስፈልጋል። እዛ ድረስ ማሰብ ያስፈልጋል። ስለዚህ እኛ የቂርቆስና ኢየሉጣን መሆን ትንሽም ባልጀመርንበት ሁኔታ ሁሉ ነገር ይመቻችልን ይስተካከልልኝ ማለት የማይቻል ስለሆነ መጀመሪያ የምንፈልጋቸው ነገሮች እንዲስተካከሉልን እኛ መስተካከል መቻል አለብን። እኛ ለእግዚአብሔር ምቹ መሆን መቻል አለብን። እኛ ለእግዚአብሔር ሳንመች እግዚአብሔር ሁልጊዜ እንደተመቸን ነው። እኛ ግን እየተመቸ ነው አይደለም። እግዚአብሔር እየወደደን ነው። ራሱን አሳልፎ እስከ መስጠት ነው የደረሰልን። እኛ ግን እግዚአብሔርን በአፍ በከንፈር በልብስ ዝም ብለን ከንፈር በመምጣት የወደድን እንመስል ይሆናል እንጂ አልወደድነው ሊሆን ይችላል። ስለዚህ ራስን መፈተሽ ነው። እኔ ማን ነኝ? ኢየሉጣና ቂርቆስም እኮ ሰዎች ናቸው፣ የእግዚአብሔር ሰዎች ናቸው። እኛ የእግዚአብሔር ሰዎች ነን ብለን የእግዚአብሔር ስራ ከሌለን
አይሁድ እኮ ያስወቀሳቸው የአብርሃም ልጆች ነን እያሉ የአብርሃም ስራ አልነበራቸውም እኮ። የጻድቁ የአብርሃም በባለፈው ሐምሌ 7 ቀን የተማርነው የአብርሃም ስራ አልነበራቸውም። አባታችን አብርሃም 24 ሰዓት ሙሉ ይሄን ነው የሚያወሩት። የሚመኩት በሱ ነው። የሱ ስራ ግን የላቸውም። ስለዚህ የአብርሃም ስራ ስለሌላቸው ተብለው እኮ ተወቅሰዋል። አብርሃም ሌሎች ልጆችን እግዚአብሔር ለአብርሃም ያስነሳል እኮ ተብለዋል። እኛ እኮ የኢየሉጣና የቂርቆስ የሰማዕታቱ ልጆች ከሆን የሰማዕታት ልጆች ከሆን የአባቶቻችን የእናቶቻችንን የእናታችን የኢየሉጣን አባት የሆነን ትንሹ ሕፃን ሳለ ትልቅ ሆኖ አባት የሆነን እንደ ትልቅ ሆኖ ዕድሜው ቢያንስ በስራው በትሩፋቱ በተጋድሎው በጽናቱ በእምነቱ አባት የሆነን ቂርቆስን መምሰል ካልተቻለና የእሱን ስራ ማንሰራ ከሆነ የምንፈልጋቸው ነገሮች ወደ እኛ መድረስ አይችሉም ነው። አሁን እግዚአብሔር ሳይሆን የራቅነው እኛ ነን። እግዚአብሔር እየቀረበን እኛ እየራቅን፣ እግዚአብሔር ወደ እኛ እየመጣ እኛ እየታጣን፣ ወደ ኋላ እየሄድን፣ ወደ ኋላ እየተመለስን፣ በእምነታችን መጽናት አቅቶን ወደ ኋላ፣ በፍቅር መጽናት አቅቶን ወደ ኋላ፣ በመከባበር መጽናት አቅቶን ወደ ኋላ፣ ለሰው ፍቅር ሳይኖረን ቀርቶ በዛ ምክንያት እግዚአብሔርንም የጠላን መሆናችንን እንደተነገረ በባለፈውም ተምረናልና፣ ስለዚህ የኢየሉጣና የቂርቆስ ልጆች መሆን መቻል አለብን። እንደነሱ እሳቱ እንዲበርድልን እንግዲህ እኛም ቢሆን በጎላ ከመቀጠል የሚተናነስ አይደለም። እዚህ ዓለም ላይ የሚያጋጥመው ሁሉ በተጣደ እሳት ውስጥ ከመነከር አይተናነስም። ይሄ የሚያስጨንቀው ሁሉ ሞት የሚባለው ሁሉ የማይገባ ሞት የማይገባ ዋጋ የሚከፈለው ሁሉ ይሄ ሁሉ እኛ ወደ ልቡናችን መመለስ ካልቻለን መልካም ስለማይሆን ወደ ልባችን እንድንመለስ ነው። ይትባረክ እግዚአብሔር አምላከ አበዊነ የሚባለው በዋዜማው ላይ ይትባረክ ተብሎ እግዚአብሔር የሚመሰገንበት ነውና በመነሻዬ እንደነገርኳችሁ እሱን ነው በዜማ ጀምረን የተነሳ ነው። ይትባረክ እግዚአብሔር አምላከ አበዊነ ብሎ ሕፃን ወእሙ ክልኤፎሙ ፈጸሙ ገድሎሙ። ሁለቱ ሕፃንና እናቱና ሕፃን ወይንም ሕፃንና እናቱ ሁለታቸው ተጋድሏቸውን ፈጸሙ። አልፈሩም፣ አልደነገጡም። ኢትፍርሂ ነው ሲላት የነበረው። ከዛ አያይዞ አጥፉ ኃይለ እሳት፣ ከጽናታቸው የተነሳ እሳቱን አጠፉ፣ ወደ መንግሥተ ሰማያትም ገቡ። አድሙ መንግሥተ ወኮኑ ሰማዕተ፣ ቅድም እንዳልኩት ነው። መንግሥተ ሰማያትን አገኙ ነው። መንግሥተ ሰማያት የምትገኘው እዚህ ምድር በሚሰራው ስራ ነው። እዚህ በሚጸናው እምነታችን ነው። እዚህ ባለ እምነታችን ነው ለመንግሥተ ሰማያት። መቼም ሃይማኖት አይዳሰስም እኮ ማመን እኮ ነው። እግዚአብሔር እኮ እዚህ አይታይም። አሁን መጥቶ በእምነታችን ነው የምናየው። በዚህ በእምነት አይናችን እግዚአብሔርን የምናይበት ነውና ቅዱስ ቂርቆስና ቅድስት ኢየሉጣን በሃይማኖታቸው ያጸና እግዚአብሔር አምላክ እኛንም በኦርቶዶክሳዊ እምነታችን እስከ መጨረሻው ድረስ እንዲያጸናን ወስብሐት ለእግዚአብሔር። ይቆየን። Thank you.